ክርስቶስ ለምን ተሰቀለ ከተባል እኛ እንድንሻገር እንድናልፍ ነው። ባሕረ እሳትን እንድንሻገር፣ ገሃነመ እሳትን እንድንሻገር፣ ሰውነታችን ከእንስሳነት ወደ ሰውነት እንዲለወጥ እነሆ በክርስቶስ ሁሉ አዲስ ፍጥረት ነው። በፊቱ ስላለው ደስታ ኀፍረተ መስቀልን ንቆ ታግሶ ተሰቀለ ይላል። በፊቱ ስላለው ደስታ ይላል። በፊቱ ስላለው ደስታ ማለት እኛ ስንድን የእኛ ድህነት ለሱ ደስታው ነው። ስለዚያ ደስታ ሲል ኀፍረተ መስቀልን ወዶ ነው የታገሰው። ማንም አላስገደደውም። ሲታረዱ የነበሩ ወይፈኖች፣ ሲሰዉ የነበሩ ርግቦች ሁሉ ድካምን የሚያሳዩ ናቸው። በዓመት ይሰዋሉ፣ በፋሲካ ይሰዋሉ፣ በወር መባቻ ይሰዋሉ፣ በማለዳ ይሰዋሉ፣ በማታ ይሰዋሉ። ሴት በወለደች ቁጥር ይሰዋሉ ከኃጢአቷ ስትነጻ፣ ሰው ከለምሱ ሲነጻ ይሰዋሉ። በእሸት ጊዜ በአዝመራ ጊዜ ይሰዋሉ። እነዚህ ሁሉ ምንድናቸው? ደካማ ስለሆኑ ነው። አቅም የሌላቸው ስለሆኑ ነው። ቅዱስ ዮሐንስ አፈወርቅ እንደሚለው ደካማ መድኃኒት ሲደጋገም ይኖራል። ይሄ ለሱ ብቻ ነው የሚቻለው። ሊቀ ካህናቱ ራሱን ማሳረግ አይችልም። ከሱ አፋ ያለ በግ ነው ማሳረግ የሚችለው። በጉ ራሱን ማሳረግ አይችልም። ሊቀ ካህናቱ ነው በጉን የሚያሳርገው፣ ከእግዚአብሔር ጋር እንዲገናኝበት የሚሆን የጸሎት ጤስ የሚያደርገው። ክርስቶስ ግን ራሱን ለአባቱ ለመንፈስ ቅዱስ ያሳረገ ነው። ለሊሁ ተሰዋይ በግ፣ ራሱ መስዋዕት የሚሆን በግ ነው። ለሊሁ ሊቀ ካህናት፣ ራሱ ደግሞ ሊቀ ካህናት ነው። ለሊሁ ተወካፌ መስዋዕት ምስለ አቡ ወመንፈስ ቅዱስ፣ ከአባቱና ከመንፈስ ቅዱስ ጋር ደግሞ የራሱን መስዋዕትነት የሚቀበል ሊቀ ካህናት ነው። አሁን ጌታ ልንገራችሁ፣ ጸልዩ፣ ጾሙ፣ ስገዱ፣ እንዲህ አድርጉ የሚለን በቃ ለእኔ መገዛት አለብህ እያንዳንድ ክርስቲያን ይሆንክ ብሎ አይደለም። ምን ማድረግ ፈልጎ ነው? ማሳረፍ ፈልጎ ነው። ጌታ አድርጎ እንዳሳረፈን እውነቴ ነው። አሁን እስቲ እግዚአብሔር ያሳያችሁ። ስጋው ደሙን ለመቀበል ምንድነው ምን የሚከፈል ነገር አለ? ርግብ አምጡ ተባልን፣ ዶሮ አምጡ ተባልን፣ ነውስ በግ አምጡ ተባልን። ዝም ብለን እሱ ደክሞልን ሳንደክም የእሱን ስጋ እንበላለን። እሱ ተሰቅሎበት እኛ እሾህ ያልተወጋንበትን ደም እንጠጣለን እንድንበት ዘንድ ምንም ሳይነካን ማለት ነው። አንድ እንደው በዘንድሮ አብይ ጾም አንድ መሻገር ብናደርግ እንዴት መልካም ነው። ጾም በመጣ ቁጥር አንድ ነገር ካልተሻገርን ጾምን አይባልም። በአብይ ጾም ጉዞ ወደ ኢየሩሳሌም በሚል ርዕስ ነው የምንጀምር። እስኪ በአብይ ጾም በሉ። ጉዞ ወደ የት? መሳፈሪያ ብታገኙና ብትሄዱ ደስ ይላችኋል? ኢየሩሳሌም። እስኪ የሚፈልግ እንድፈልግላችሁ ነው እንግዲህ ካገኘ። ኢየሩሳሌም አታወጡም፣ እጃችሁን አትፈልጉም ማለት ነው። ኢየሩሳሌም ብር ቢገኝ መሄድ የሚፈልግ በቃ ትሄዳላችሁ። ለሁላችሁም እኔ አዘጋጃለሁ። የፈጀውን ይፍጅ። ለሁላችሁ እርግጠኛ ሁኑ በዚህ እና የምንሄደው ዛሬ ነው። ዛሬ እንሄዳለን ኢየሩሳሌም። ርዕሳችን ምንድን ነው? በአብይ ጾም ጉዞ ወደ የት ነው? ወደ ኢየሩሳሌም እንሄዳለን ነው። ስለዚህ በሁለተኛው ሳምንት ኢየሩሳሌም መሄድ ነው? በሶስተኛው ሳምንት በአብይ ጾም ጉዟችን መሆን ያለበት ወደ ኢየሩሳሌም ነው። እርግጠኛ ነኝ የዛሬ ሳምንት ከነበራችሁት ማንነት ትንሽ አንድ እርምጃ አልተንቀሳቀሳችሁም? ጉዞ ነው ብለናል እኮ አይደል እንዴ? ትንሽ መራመድ አለብን። የሆነ ነገር ማለት የሆነ ወይ ቢያንስ የይቅርታ ልብ ይዘን ይሆናል ብዬ አስባለሁ። እስከ ዛሬ ድረስ ቢያንስ እስከ ዛሬ። እስኪ ደግሞ ከዛሬ በኋላ እግዚአብሔር ደግሞ እግራችን እንድንነቅለው ይርዳል። ጉዞ ነው ብለናል። እንሂድ እየተባለ ቆሞ አይዋልም መችስ። በአብይ ጾም እንሂድ ነው የምላችሁ። የቆምንበት የሆነ የተሳሳተ ቦታ ካለ እሱን ከሱ ተነስተን ወደ ሆነ ነገር መሄድ አለብን እና የቆመ እንጨት ካላፈራ መውደቁ አይቀርም እና መንቀሳቀስ ይገባል። ስለዚህ ዛሬ ደግሞ ወደ ኢየሩሳሌም እንሄዳለን። እግዚአብሔር ቢረዳል። ሳምንት ወደ ቅድስት ሄደናል። በመጀመሪያው ሳምንት በዘውረደ ጀምረናል። ዛሬ ወደ ኢየሩሳሌም እንሄዳለን። ምንድነው ኢየሩሳሌም? ወንጌል፣ የዕለቱን ወንጌል መሰረት አድርገን ነው የምንማማረው። ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ተአምራት አደረገ።
ዮሐንስ ወንጌል ምዕራፍ 2 ጀምሮ እስከ ቁጥር 10 የቃና ዘገሊላውን ታሪክ የሚያጠቃልል ነው። በቃና ዘገሊላ ጌታችን ተገኝቶ ሰርጉን ባርኮ የእናቱን ምልጃ ተቀብሎ የሰዎችን ችግር አርቆላቸዋል። ውሃውን ወደ ወይን ለውጦ አጣፍጦ በማጠጣት ጌትነቱን ገልጧል። በዚህ ቦታ ላይ በቃና ዘገሊላ ለሰርጉ ባለቤቶች የወይን ማጣት ችግርን ቀርፎላቸዋል። ለደቀ መዛሙርቱ ደግሞ የእምነት ችግርን ቀርፎላቸዋል ማለት ነው። ሁለቱን ነገር ክርስቶስ ሁለት ችግር የፈታበት ነው። ለነዚያ የጓዳ ችግራቸውን እየፈታ የደቀ መዛሙርቱን ደግሞ የአእምሯቸውን የጓዳ ጎደሎነት ሞልቶላቸዋል። ያንን ታምር አይተው ደቀ መዛሙርቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ስለነበረ ማለት ነው። ያ ጉድለት እንዲሞላ ምልጃው ይዛ የተገኘችው እመቤታችን ነበረች። የእምነት ጉድለት ኖሮበት ሕይወት ያጣውን ጣዕም ያጣውን ዓለም እመቤታችን በማማለድ ሕይወት እንድናገኝ የእምነት ሙላት እንዲኖረን አድርጋለች። በዚያ እንግዲህ ጌታ ኃይሉን ገልጦ ጌትነቱን ገልጦ ለደቀ መዛሙርቱ አምላክነቱን ካስረዳ በኋላ ቁጥር 11 ስትደርሱ ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ከዚህ በኋላ ወደ ቅፍርናሆም ሄዱ ይላል። እሱ፣ እናቱ፣ ወንድሞቹ፣ ደቀ መዛሙርቱ ወደ ቅፍርናሆም ወረዱ ይላል። በዚያም ጥቂት ቀን ቆዩ። እዚያው እዚያ ጥቂት ቀን ከቆየ በኋላ የአይሁድ ፋሲካ ሲደርስ ወደ ኢየሩሳሌም ወጣ ይላል። ወሶበ ቀርበ በዓለ ፋሲካ ሆሙ ለአይሁድ አርገ እግዚ ኢየሱስ ኢየሩሳሌም። የአይሁድ ፋሲካቸው በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ለዕለቱ ርዕስ እናደርጋለን። ጉዞ ወደ ኢየሩሳሌም ለሚለው ማስረጃ አድርገን ፊት አውራሪ የምናደርገው ቃላችን ይሄ ነው ማለት ነው። የአይሁድ ፋሲካ በደረሰ ጊዜ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። እዚያ በሄደ ጊዜ ምን አገኘ? ብዙ ጊዜ ብንቆጥብ ይሻላል ብዬ ነው በግዕዝ በአማርኛ እያልኩም አልሄደው። ርዕሱን ከተነጋገር ቀጥታ ብንተርከው ይሻላል ብዬ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። እዚያ ሲሄድ ምን አገኘ? በሬ፣ በግ፣ ርግብ የሚሸጡ ሰዎችን አገኘ። ቤተ መቅደስ ውስጥ ተቀምጠው በሬ፣ በግና ርግብ በቤተ መቅደሱ እየነገዱ እየሸጡ እየለወጡ አገኘ። ሻጭ ለዋጮችን ያገኘ። የሚሸጡ የሚለውጡ፣ ርግብ የሚሸጡ ወርቅ ለዋጮችንም አገኘ። ምን አደረገ? ወዲያው ጅራፍ አበጀና ጅራፉ እጀታው የእንጨት ነው የሚሉ አባቶች አሉ። እጀታውን የእንጨት የሆነ ጅራፍ አበጅቶ በዚያ ጅራፍ በጎችን፣ ላሞችን፣ በሬዎችን ሁሉ እየገረፈ ከቤተ መቅደስ አስወጣ። አስወጥቶ ገበታቸውንም ገለበጠባቸው። ርግብ የሚሸጡ ሰዎችንም መቀመጫቸውን ሁሉ ገለበጠው። ርግቦችን ግን አልገረፋቸውም። ይሄንን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የዚህ ጊዜ የቤትህ ቅናት በላኝ አቃጠለኝ የሚለውን የዳዊትን መዝሙር አስታወሱ። መዝሙር 64 ቁጥር 4 ላይ የተጻፈውን የዳዊትን መዝሙር ስለ ቤተ እግዚአብሔር ቅናት የተጻፈውን እሱን አስታወሱ ይላል። እነሱ ግን ምን አሉት? እንዲህ አድርገህ ገበያ የምትፈታ በምን ስልጣንህ ነው?
ምን ምልክት ታሳየናለህ? ይህን ስልጣን ለማድረግህ ይህንን ነገር ለማድረግህ ለዚህ ሹመትህ ገበያ ለምትፈታበት በሬዎችን በጎቹን በሙሉ አባረህ ገበያ ለምትበትንበት የእኛን ወንበር ለምትገለብጥበት ለዚህ ስልጣንህ ምልክት የሚሆን ምን ማስረጃ አለህ ብለው ጠየቁት። ጌታ ምን አላቸው? ይህንን ቤት አፍርሱትና በሦስተኛው ቀን አነሳዋለሁ አላቸው። ይህንን ቤት አፍርሱት፣ በሦስተኛው ቀን አነሳዋለሁ አላቸው። ይሄ ቤተ መቅደስ 46 ዓመት ፈጅቶ የተሰራ ቤተ መቅደስ ነው። አንተ ግን በሦስተኛው ቀን እሰራዋለሁ ትላለህ አሉት። ጌታ ዝም አላቸው። አይገርማችሁ እንዴ? 46 ዓመት የፈጀውን ቤተ መቅደስ በሦስተኛው ቀን እሰራለሁ ትላለህ ሲሉት ዝም አላቸው። ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ቤት ያለው ክርስቶስ ሥጋውን እንደሆነ በሦስተኛው ቀን ይህን ቤተ መቅደስ እሰራዋለሁ ማለቱ ሥጋዬን ከሙታን ለይቼ አስነሳዋለሁ ማለት እንደሆነ፣ ቤቱን አፍርሱት ማለት ስቀሉኝ ማለት እንደሆነ ደቀ መዛሙርቱም ከትንሣኤ በኋላ ነው የገባቸው ይላል ቅዱስ ዮሐንስ። ለምን? በመንፈስ ቅዱስ ያልታደሰ አእምሮ ስለነበራቸው። ጌታችን ኢየሱስ ክርስቶስ እዚያ ሳለ በበዓለ ፋሲካ የነበሩት ሰዎች ሁሉ ተአምራቱን አይተው አደነቁ፣ አመኑበት። እርሱ ግን ማንንም አያምናቸውም ነበረ። የሰውን ልብ ሁሉ መርምሮ ያውቃልና ሰው የሚያስበውንም ማንም ሊነግረው አያሻውም፣ እርሱ የሰውን ልብ ሁሉ ያውቃልና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። መጽሐፍ ቅዱስን በአማርኛ ነው የነገርኳቸው። ምንም የጨመርኩበት ነገር የለም፣ እንዳለ ነው። አሁን ታሪኩን መያዛችሁን እናረጋግጣለን። ጌታችን ኢየሱስ ክርስቶስ ቃና ዘገሊላ ላይ ተአምር ካደረገ በኋላ በቃና ዘገሊላ ተአምር አድርጎ 2 ችግሮችን ፈቷል። አንዱ ችግር ምንድን ነው? ሁላችሁ ነው መናገር ያለበት። የሰርጉን የወይን ችግር ፈታ። ሁለተኛው የፈታው ችግር ምንድን ነው? የሐዋርያትን የምን ችግር? ያለማመን ችግር ፈታና 2 ችግሮችን ፈታ። እሱን አድርጎ ጌትነቱን ገለጠ። ጌትነቱን ካስረዳ በኋላ ወዴት ሄደ? ሁላችሁ አትሉ? ወደ ቅፍርናሆም ሄደ። ወደ ቅፍርናሆም ሄደ። ወደ ቅፍርናሆም ሲሄድ እነማን አብረው ነበሩ? ቆይ እስኪ ተማሪዎች ዝም በሉ። ሌሎቻችሁ በሉ እስኪ። ጌታ ወደ ቅፍርናሆም ሲሄድ ይሄ እኮ የጌታችሁና የጌታችን የኢየሱስ ክርስቶስ ታሪክ ነው እኮ ይሄ አይደለም እንዴ? ደስ ብሏችሁ አትይዙትም? የሆነ ጥሩ ነጋዴ ታሪክ እንኳን ይጠናል። እንዴት የማትሱት? ጌታ እንዲሄደ መጣ እየተባለ እንዲሁ እኮ ይገርማል። እሺ ወዴት ሄደ? ወደ ቅፍርናሆም በሉ። እነማን አብረውት ነበሩ? እናቱ፣ ሌላስ? ደቀ መዛሙርቱ፣ ሌላስ? ወንድሞቹ ሄዱ። እሺ ቅፍርናሆም ስንት ቀን ቆየ? 3 ቀን አይደል? አይደለም። ስንት ቀን ነው? ቅፍርናሆም አገር ነው። እሺ ጥቂት ቀን ነው የቆየ። ስንት ቀን ነው የቆየ? ጥቂት ቀን ነው የቆየው። እዚያ ከቆየ በኋላ ወዴት ሄደ? ወደ ኢየሩሳሌም። ወደ ኢየሩሳሌም ሲሄድ የሆነ ነገር ነበር። ምን በዓል ነበር? የፋሲካ በዓል። እዚያ ሲሄድ ኢየሩሳሌም ውስጥ ምን አለ? ምኩራብ ማለት ቤተ መቅደስ። ምን አገኘ? ሰዎች ምን እያደረጉ አገኛቸው? አቤት እየነገዱ አገኛቸው። የት ውስጥ ነው የሚነግዱት? ምንድን ነው የሚነግዱት? በሬ፣ ላም፣ ከዚያስ
ርግብ፣ ከዛ ደግሞ ወርቅም በወርቅ ይለውጣሉ። ምን አደረገ ጌታ? ጅራፍ አበጀ። ጅራፉ እጀታው ምንድን ነው ብያችሁ ነበር? ምን አደረገ? በዚያ እየገረፈ አስወጣ። ርግቦችንም ገርፎ አስወጣ። አይደለም? አልገርፋቸውም። ርግቦችን አልገረፈም። እነሱን ምን ብሏቸው ነው ያለ? ራሳችሁ ምን ብሎ ነው ያለ? አውጡ ራሳችሁ አላቸው። ምክንያቱም ለምንድን ነው? ቤቴ የምን ቤት አታድርጉት ነው ያላቸው? የንግድ ቤት አታድርጉት አላቸው። እነሱ መልሰው ምን አሉት? ይሄን ለማድረግ ምንድን ነው ያሉት? ምን ምልክት ታሳያለህ አሉት። ምን አላቸው? አቤት ቤተ መቅደሱን አፍርሱትና በሶስተኛው ቀን ምን እለዋለሁ? እሰራዋለሁ አላቸው። ይህን ቤተ መቅደስ በሶስተኛው ቀን አፍርሱትና ነው አፈርሰዋለሁ አላለም። አፍርሱትና እሰራዋለሁ አላቸው። እነሱ ምን አሉት? 46 ዓመት የፈጀውን ቤተ መቅደስ አንተ በስንት ቀን ትሰራዋለህ? በ3 ቀን። እሱ መልሶ ምን አላቸው? ዝም። ለምን ዝም አላቸው? ለምን ዝም አላቸው? ጥያቄ እኮ ቀርቦለታል፣ ግን አልመለሰም። ለምን ዝም አለ? መልሱን እኔ ልንገራችሁ፣ ዝም በሉ። እኔ እዚህ የቆምኩት እንዲህ አይነት መልስ ለመመለስ ነው። ይሄ እኔ ድርሻ ነው ማለት ነው። ዝም አላቸው። ግን እሱ እየነገራቸው የነበረው ስለምኑ ነው? ስለ ስጋው። ይሄን ቤተ መቅደስ አፍርሱት ማለት እኔን ምን ትሉኛላችሁ ነው። በሶስተኛው ቀን እሰራዋለሁ ማለት እነሳለሁ ማለት ነው። ደቀ መዛሙርቱ ይሄ መቼ ገባቸው? ስለምን እስከዚያ ሳይገባቸው ቀረ? በመንፈስ ቅዱስ አይምሯቸው ስላልታደሰ ይላል። ስለዚህ አሁን መጽሐፍ ቅዱስ አጠናን ይባላል። አሁን ወደ ትርጉሙ እንሄዳለን ማለት ነው። ትርጉሙን እናይና የዛሬው ጉዟችን እንግዲህ ዛሬ በስጋ እየተራመዳችሁ እዚህ አዳራሽ መጣችሁ። ደግሞ በቀናት በእድሜ እየሮጥን ሶስተኛው እሑድ ላይ ደረስን። አሁን እየተጓዝን ነው። አሁን ነፍሳችን ዛሬ ምን ላይ ልናደርሳን ነው? የዛሬ የእሑድ መዳረሻችን ምንድን ነው? ዛሬ ሶስተኛው እሑድ ላይ ነፍሳችን የት ትድረስ ነው? በዚህ ወንጌል መሰረት ኢየሩሳሌም አይደል? በጣም ግሩም። ኢየሩሳሌም ምንድን ነው? እሺ፣ በአጭር ቃል እንግዲህ ወደ ትርጉሙ ነው የምንሄደው። ታሪኩን ከያዛችሁት የአይሁድ ፋሲካ በደረሰ ጊዜ ጌታችን ኢየሱስ ክርስቶስ ኢየሩሳሌም ወጣ። ኢየሩሳሌም በሄደ ጊዜ መጀመሪያ ኢየሩሳሌም በሄደ ጊዜ የሄደው የፋሲካ ጊዜ ነው። አይሁድ ማለት አማኞች ማለት ነው። አይሁድ ማለት የቃሉ ትርጉም ዝም ብሎ መደበኛ ትርጉሙ ቃሉ ሲፈታ ወደ አማርኛ አማኞች ማለት ነው። ይሁዳ ማለት ታማኝ፣ አማኝ፣ የሚታመን ማለት ነው። ስለ አይሁድ ማለት አማኞች ማለት ነው። አይሁድ አማኞች። ፋሲካ ማለት ደግሞ ማለፍ፣ መሻገር ማለት ነው። ፔሳህ ይባላል በዕብራይስጥ። መሻገር፣ ማለፍ ማለት ነው። እሺ፣ የአይሁድ ፋሲካ እስኪ ተርጉሙት። አሁን የአማኞች ምን? የአማኞች መሻገር። የአማኞች ምን ማለት? ማለፍ። የአማኞች መሻገር፣ የአማኞች ማለፍ ሆነ ማለት ነው። በጣም ግሩም። አይሁድ፣ የበፊቶቹ አይሁድ እግዚአብሔርን ስላመኑ አይሁድ ተብለዋል። አሁን ያንን እግዚአብሔርን ስጋ ለብሶ ሲመጣ ክደውታል። ስለ ካዱት አሁን አይሁድ፣ ትክክለኞቹ አይሁድ እነማን ይመስሏቸዋል? እኛ ነን። ትክክለኞቹ አይሁድ አሁን እኛ ነን። ገብቷቸዋል ሐሳቤ? አይሁድ ክርስቶስን ክደውታል። አይሁድ ማለት ምኖች ናቸው ብያቸዋል? አማኞች። አሁን እነዚያ ክርስቶስን ስለ ካዱት ትክክለኛ አማኞች እነማን ነን? እኛ ነን። የአይሁድ ፋሲካ ማለት የምእመናን ምንድን ነው? የምእመናን ፋሲካ። እስኪ ፋሲካ የሚለውን ወደ አማርኛ ስታመጡት የምእመናን ምን ማለታቸው? መሻገራቸው፣ ማለፋቸው ማለት ነው። መሄዳቸው ማለት ነው። ከሆነ ነገር ወደሆነ ነገር መሻገራቸው፣ መሄዳቸው፣ እሱ ነው የአይሁድ ፋሲካ ማለት ነው።
ስለዚህ አሁን አብይ ጾም ጉዞ ነው ያልኳችሁ ለዚህ ከሆነ ነገር ወደ ሆነ ነገር እንድናልፍ ነው የሚፈለገው። የአይሁድ ፋሲካ በደረሰ ጊዜ ማለት ክርስቲያኖች ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር የሚሸጋገሩበት ጊዜ በደረሰ ሰዓት ማለት ነው። ክርስቲያኖች ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር የሚሻገሩበት ጊዜ እንደው እግዚአብሔር እሱ ባወቀ የዛሬቱን እሁድ መሻገሪያ እሁድ ያርግልን። የመሻገሪያ ጊዜ ነው አብይ ጾም። ነፍሳችን ወደ ሆነ ነገር ማሻገር አለብን። አንድ እንደው በዘንድሮ አብይ ጾም አንድ መሻገር ብናደርግ እንዴት መልካም ነው። ጾም በመጣ ቁጥር አንድ ነገር ካልተሻገርን ጾምን አይባልም። እንዲሁ ዝም ብሎ የምንድን ነው የሚባለው? እንዲሁ ይሄ ምንድን ነው የሚባለው? በቃ ይሄ ጭቃ የያዘው መኪና ታያለ ታውቃላችሁ? እንዴት ነው የሚሆነው? ሰውየው ሲያስነሳው ምንድን ነው የሚሆነው? ጎማው ምንድን ነው የሚያደርገው? የት ላይ ነው የሚሽከረከር? እዚያው ላይ ነው የሚሽከረከረው። እና ጭቃ የያዘው መኪና ይመስል ሁልጊዜ ዝም ብሎ እዚያው ላይ መሽከርከር አይደለም። የሆነ ነገር ወደ ሆነ ነገር ማለፍ አለብን። የሆነ አንድ የምንታረመው ነገር መኖር አለብን። አንድ የምንታረመው ነገር ጌታችን ኢየሱስ ክርስቶስ እንድንሻገር ነው። ይህን ጾም የምንጾምበት ምክንያት እንዲያሻግረን እና የመሻገር ጾም ነው፣ የማለፍ ጾም። እዚያ ሄደ። የምንሄደው ደግሞ ወደ ኢየሩሳሌም ነው። ኢየሩሳሌም ማለት ምን ማለት ነው? ኢዮር ማለት ሀገር ሰማይ ማለት ነው። ሳሌም ማለት ሰላም ማለት ነው በዕብራይስጥ ቋንቋ። ኢየሩሳሌም ማለት የሰላም ሀገር ማለት ነው። ስለዚህ የምዕመናን የመለወጫቸው፣ የመሻገራቸው፣ የማለፋቸው ጊዜ ሲደርስ ጌታ ወደ ኢየሩሳሌም ወጣ። ኢየሩሳሌም ያለው መስቀሉን ነው። ወደ መስቀሉ ነው። መስቀሉን ኢየሩሳሌም ያለው የሰላም ሀገር ያለው እርቅን ስለፈጸመበት ነው። እርቅን ፈጸመበት፣ አስታረቀበት። መስቀሉን ስታዩት ይሄ ስንት ማዕዘን ነው ያለው? አቤት 4 አይደል? 1 2 3 4 የግራ ክንፍ፣ የቀኝ ክንፍ፣ ራስጌ፣ ግርጌ 4 ማዕዘን አለው። እዚህ ላይ ምን ይታያቸዋል? ጌታችን ኢየሱስ ክርስቶስ ተሰቅሎ ይታያል አይደለም? ይሄ 4 ቅርጽ ነው ያለው። ክርስቶስ ተሰቀለና በ4ቱ ማዕዘን ያሉትን ሁሉ ምን አደረጋቸው? አስታረቃቸው፣ አንድ አደረጋቸው። በዚህ መስቀል ማለት ነው። በዚህ መስቀል በ4ቱ ማዕዘን ያሉትን ሁሉ አስታረቃቸው። ይህን መስቀል ስታዩት ለእኛ ምንም ያስተምረን ይመስላችኋል? ወደ ላይና ከዚያ መስመሮች ሲቆጠሩ ስንት ናቸው? ስንት እንጨቶች ናቸው የተጋጠሙ? 2 አይደል? አንድ ወደ ላይ የቆመ ከዚያስ አንድ ወደ ጎን ነው። ወደ ላይ የቆመው ከእግዚአብሔር ጋር በፍቅር መኖርን የሚያጠይቅ ነው። ወደ ጎን ያለው ደግሞ ከማን ጋር መኖርን? ከወንድሞቻችን ጋር በፍቅር መኖርን የሚያጠይቅ ነው። መስቀል እነዚህን የሚያስተምረው። የተመሳቀለ የምንለው ወደ ላይ ያለው ከአምላክህ ጋር በፍቅር ኑር ነው። ወደ ጎን ያለው ደግሞ ዙሪያህን ካሉ ወንድሞች ጋር በፍቅር ኑር ነው። ስለዚህ ጌታችን ኢየሱስ ክርስቶስ አንድ ሰው እግዚአብሔርን ብቻ ወደዋለሁ ቢልም ትክክል አይደለም። አንድ ብቻውን የቆመ መስቀል የለም። ወንድሞቹን እየወደደ ከሰው ጋር ሰላም ሆኖ ደግሞ ከፈጣሪው ጋር የተጣላ ደግሞ እሱም ደግሞ ፍሬ የለውም። አንድ አግዳሚ ብቻ የሆነ መስቀል የለም። ሁለቱ ሲተባበሩ መስቀል ይሆናል። የመስቀሉን ዋጋም የምናገኘው እግዚአብሔርን ስንወድና ሰውን ስንወድ ነው። ስለዚህ ወደ ሰላም ሀገር ወጣ። የሰላም ሀገር ያለው መስቀል ነው። 4ቱን ማዕዘን አስታርቁበታል። እንደገና ደግሞ ምን አስታርቁበታል? ይሄ ሕዝብና አሕዛብን ቢወክል ሕዝቡን አሕዛቡን ቢያስታርቅ፣ ይሄ ደግሞ ሰውንና ማንን አስታርቀበት? መላእክትን አስታርቆበታል። ሰማይና ምድርን አስታርቆበታል ክርስቶስ። ስለዚህ ምን ይባላል? ኢየሩሳሌም መስቀል ነው። ወደዚያ ወጣ ማለት ተሰቀለ ነው። ለምንድን የተሰቀለው? የአይሁድ ፋሲካ ምን ስላለ የወጣ ወደ ኢየሩሳሌም። ወደ ኢየሩሳሌም ለምን ወጣ ስትሉ በምን በዓል ነው የወጣው? የአይሁድን በዓል ምክንያት አድርጎ ነው የወጣው አይደለም? ክርስቶስ ለምን ወደ መስቀል ወጣ? እኛ ምን እንድንል አትመልሱትም? እንድንሻገር ማለት። ክርስቶስ ለምን ተሰቀለ ከተባል እኛ እንድንሻገር።
እንድንሻገር እንድናልፍ ነው። ባሕረ እሳትን እንድንሻገር፣ ገሃነመ እሳትን እንድንሻገር፣ ሰውነታችን ከእንስሳነት ወደ ሰውነት እንዲለወጥ እነሆ በክርስቶስ ሁሉ አዲስ ፍጥረት ነው። አሁን ይህንን ጾም እንጾምና ሕማማት እናከብራለን። ከዛ ይሰቀላል፣ ከዛ ትንሣኤ ይመጣል። ይኸው ክርስቲያኖች እንድንሻገር የእኛ የክርስቲያኖች ፋሲካ ሲደርስ ክርስቶስ ወዴት ይወጣል? አሁን የስቅለት ዕለት የት ይወጣል? ወደ መስቀል ይወጣል። የክርስቲያኖች መሻገሪያችን ሲደርስ፣ ትንሣኤ ስትደርስ እሱ ወደ ኢየሩሳሌም ወደ መስቀል ይወጣል ማለት ነው። እዚያ ሲሄድ ምን አገኘ? ምኩራብ ውስጥ እየነገዱ አገኛቸው። በሬ፣ በግ፣ ርግብ፣ ወርቅ እየለወጡ አገኛቸው። እነዚህን ጅራፍ አበጀ ይላል። ጅራፍ አበጀና እየገረፈ አስወጣቸው። ያ ጅራፍ ምን መሰላችሁ? የክርስቶስ ሊቀ ካህናትነቱ ነው። ሊቀ ካህናትነቱ ነው። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ራሱን ሊሰዋ የወጣበት ሊቀ ካህናትነት ነው። በገዛ ራሱ ወገብረ መቅሰፍተ ጥብጣቤ ዘሐብል ጅራፉን ራሱ አበጀው ነው የሚለው። ራሱ አበጀ። ራሱ አበጀ የሚባል ስልጣነ ክህነትን ገንዘብ ያደረገ ወዶ ማን ነው? ራሱ ነው። የተሾመ አይደለም። ቅዱስ ዳዊት ይህን ሲናገርለት አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ እንደ መልከ ጼዴቅ ክህነት አንተ ለእግዚአብሔር የዘላለም ካህን ነህ ብሎታል። እንደ መልከ ጼዴቅ ክህነት ያለበት ምክንያት የክርስቶስ ክህነትና የመልከ ጼዴቅ ክህነት አንድ ነው ለማለት አይደለም። ምሳሌ አካልን አይወክልም። እስኪ አንድ ጥያቄ ልጠይቃችሁ። እገሌ እንደ ንብ ይሰራል፣ እገሌ እንደ ንብ ይሰራል። እንደዚህ ስላሁን ሰውየው እንደ ንብ ትንን እያለ ነው የሚሰራ? እንደዛ እያለ ይሰራል? እንዲ አይሰራም። ወይስ ደግሞ አበባ እየለቀመ ነው የሚሰራው? ወይስ ደግሞ የማር ሰፈፍ ነው የሚሰራው? አይደለም። ወይስ ይናደፋል? ስለዚህ አንጻር ዋናው ነገር ጋር እኩል አይሆንም የግድ ማለት ነው። እንደ መልክ እገሌ እኮ ርግብ ነው ሲባል እንደ ርግብ ሁለት ክንፍ ያለው መቆምቆሚያ ያለው ማለታችን አይደለም። ይዋ ነው ስንል ነው ገራገር። እንደ መልከ ጼዴቅ የዘላለም ካህን ሲል ምን ማለቱ ነው ይመስላችኋል? መልከ ጼዴቅ እገሌ ሾመው አይባልም። የመልከ ጼዴቅን ክህነት እገሌ ሹሞታል አይባልም። ጌታችን ኢየሱስ ክርስቶስም እገሌ ሾመው አይባልም። የገዛ ራሱ ስልጣን ነው። አንጻርነቱ ያ ነው። መልከ ጼዴቅ በዚህ ጊዜ ተወለደ የሚል ታሪክ የለውም፣ አልተጻፈም ማለት ነው። ያልተጻፈ ደግሞ ሆን ተብሎ ነው። ጌታችን ኢየሱስ ክርስቶስ ደግሞ ጥንት የሌለው ነው፣ መነሻ አስገኝ የለውም፣ ዘላለማዊ ነው። ቅድመ ዓለም የነበረ ነው እንጂ በዚህ ጊዜ ተገኘ የማይባል ነው። ስለዚህ ጅራፍን ፈተለ ማለት ስልጣነ ክህነትን ሊቀ ካህናትነትን ስጋ ለብሶ ገለጠ ማለት ነው። ሊቀ ካህናትነት ቀድሞ የሌለው ኑሮ ተሾመ ማለት አይደለም። በለበሰው ስጋ ሊቀ ካህናት ሆኖ ይገለጥ ዘንድ ወደደ ማለት ነው። በለበሰው ስጋ በባህሪው ያለችውን ስልጣኑን በስጋ በሊቀ ካህናትነት ገለጣት። ራሱን ከሰው ጋር፣ ሰውን ከራሱ ከአባቱ ከመንፈስ ቅዱስ ጋር አንድ ያደርግ ዘንድ ክህነትን ገንዘብ አድርጎ የገዛ ስልጣኑን ይዞ ተገለጠ ነው። ራሱን ነው የሰዋ። በግ ራሱን አይሰዋም። ክርስቶስ ግን ራሱን ነው ያቀረበው። ለዚህ ነው ቅዱስ ኤፍሬም ዘአይረገ ላቡሁ ርእሶ ዕጣነ፣ ራሱን ያሳረገ ይላል። አሁን አንድ በግ ራሱን ያሳርጋል? በብሉይ ኪዳን ሊቀ ካህናት ነው የሚያሳርገው። አንድ ወይፈን ራሱን አያሳርግም። ክርስቶስ ራሱን ነው ያሳረገ። ይሄ ለሱ ብቻ ነው የሚቻለው። ሊቀ ካህናቱ ራሱን ማሳረግ አይችልም። ከሱ አፋ ያለ በግ ነው ማሳረግ የሚችለው። በጉ ራሱን ማሳረግ አይችልም። ሊቀ ካህናቱ ነው በጉን የሚያሳርገው፣ ከእግዚአብሔር ጋር እንዲገናኝበት የሚሆን የጸሎት ጤስ የሚያደርገው። ክርስቶስ ግን ራሱን ለአባቱ ለመንፈስ ቅዱስ ያሳረገ ነው። ለሊሁ ተሰዋይ በግ፣ ራሱ መስዋዕት የሚሆን በግ ነው። ለሊሁ ሊቀ ካህናት፣ ራሱ ደግሞ ሊቀ ካህናት ነው። ለሊሁ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ፣ ከአባቱና ከመንፈስ ቅዱስ ጋር ደግሞ የራሱን መስዋዕትነት የሚቀበል ሊቀ ካህናት ነው። የራሱን ሊቀ ካህናት የሚቀበል
ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ራሱን የሰዋበት ለዚህ ነበረ። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ክርስቶስ የሞተ የራሱን ደም የራሱን ሥጋ መስዋዕት አድርጎ ከወገኖቹ ጋር ራሱን ለማስታረቅና ከአባቱ ከመንፈስ ቅዱስ ጋር ለማስታረቅ እንጂ በግድ ሞት የሚገባው ሆኖ እንዳይደለ ማንም ነፍሴን ከሥጋ ለይቶ የሚወስዳት የለም። ብጉህ ሊታንብራ ሕይወሲማ ነፍሴን አሳልፌ ልሰጣት መልሼም ላስነሳት ስልጣን አለኝ። ማንም ነፍሴን ከሥጋ ለይቶ መውሰድ የሚችል የለም ይላል ዮሐንስ 10:17 ላይ። ዮሐንስ ወንጌል ምዕራፍ 18 ቁጥር 1 ላይ ደግሞ ስታነቡ አይሁድ ሊይዙት ተሰብስበው መጡ ይላል። ማንን ትፈልጋላችሁ አላቸው። ኢየሱስ ናዝራዊ የናዝሬቱን ኢየሱስን ነው የምንፈልግ አሉት። ከዚያ አስቀድሞ ምን ብሎ ነበረ? ይሁዳ በትር፣ መብራት፣ ሰራዊት፣ ወታደር ሰብስቦ ሊያስይዘው ሲመጣ እሱ ይሁዳ እንደተቃረበ ባየ ጊዜ ደቀ መዛሙርቱ ምን አላቸው? ታንሰው ንሁርም ዘ ኑ ከዚህ እንነሳና እንሂድ እስመ በጽሐ ዘያገባኒ የሚያስይዘኝ መጥቷልና ተነሱ እንሂድ አላቸው ይላል። ይሄ ምን ማለት ነው? ወዶ ነው የሞተ ራሱን ያሳረገ ነው እንጂ ይሁዳ ያለበቱ ድረስ ፈልጎ አግኝቶ ክርስቶስ ተደብቆ የያዘው አይደለም፣ ወይም አሯሩጦ የያዙት አይደለም። ኑ ልሞት ልሄድ ነው የሚያስይዘኝ መጥቷል ብሎ መልእክተኛ ሳይነግረው በገዛ ስልጣኑ አውቆ ነው የሄደ። ምክንያቱም ቅድም እንደነገርኳቸው ዮሐንስ ወንጌል ምዕራፍ 2 ቁጥር 33 ላይ ሲናገር እይፈቅድ ይንግርዎ ግዕዝ ወለሰብ እስመ ለሊሁ የአእምሮ ለሰብ የሰውን ፈቃዱን ልቡን ሐሳቡን ሊነግሩት አያሻውም እሱ ራሱ የሰውን ልብ መርምሮ ያውቃልና ተብሎ እንደተነገረ እሱ ልብንና ኩላሊትን የሚመረምር አምላክ ነው። ስለዚህ ይሁዳ እንደመጣ ይሁዳ እየመጣ እንደሆነ አይደለም ሳያስበው የሚያስበውን ያውቅ ነበር። ስለዚህ እኔ ሄድ አለ። ደረሱ። ማንን ትፈልጋላችሁ? የናዝሬቱን ኢየሱስን። እኔ ነኝ አላቸው። ወደ ኋላቸው ወደቁ ይላል። እኔ ነኝ ሲላቸው ለምንድን ነው አንድ ሰው እልፍ ሰራዊት መጥቶ አንድ ሰው እኔ ነኝ ሲል ለምንድን ነው የሚወድቁት? ለምን የሚወድቁ ይመስላችኋል? ወድጄ ነው መሞት እንጂ በእናንተ በብዛታችሁና በኃይላችሁ የያዛችሁ እንዳይመስላችሁ ነው። አሁን ራሱ የሚያዛችሁ ፈልጌ ነው እንጂ እናንተ እንዳልያዝ ብፈልግ አትችሉም ነው ነገሩ የሚያስተምራቸው። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ ድንጋይ አንስተው አልፏቸው ይሄዳል። ተሰውሯቸው ሊወግሩ ድንጋይ ባነሱ ጊዜ ተሰውሯቸው በመካከላቸው ሄዷል። ስለዚህ ወዶ ነው የተያዘ። የሞተም ወዶ ነው። ራሱን ያሳረገ ሊቀ ካህናት ነው። እርሱ ራሱን ሊቀ ካህናት አድርጎ ደግሞ በገዛ ደግሞ ይቅር ያለን ነው። በገዛ ደሙ ሊቀ ካህናቱ መስዋዕቱ አፋዊ ነው። እሱ በአፋ ያለ ነው። ይቅርታውን የሚሰጠው እግዚአብሔር እንጂ ሊቀ ካህናቱ አይደለም። በብሉይ ኪዳን ክርስቶስ ግን መስዋዕቱ ራሱ ሊቀ ካህናቱ ራሱ ይልና እንደገና ደግሞ ራሱ ይቅር ባይ ነው። ያንን መስዋዕት ተቀብሎ ይቅርታውን የሚሰጥም ደግሞ ራሱ ነው። ስለዚህ እስመ በህላዌሁ ገብረ በዘያ ነጽሐ ኃጣውኢነ እሱ በገዛ ደሙ ሰውነታችንን አነጻ፣ ኃጢአታችንን አነጻ። ወነበረ በየማነ በይሁ ዘበሰማያት ከዚያ በኋላ በግርማው ቀኝ በአባቱ ሪና ተቀመጠ ይላል። ወዶ ተሰዋ፣ ወዶ ራሱን ሰዋ፣ ወዶ የራሱን መስዋዕትነት ተቀበለና በገዛ ደሙ ይቅርታን ሰጣቸው። ስለዚህ ያ የገረፈበት ጅራፍ በስልጣኑ ወዶ የተቀበለው ሞቱ ነው። ክርስቶስ በግድ የሞት አይደለም፣ ወዶ ነው የሞተው ለወዳጆቹ። እንዲያውም ደስ ብሎት ለዘመጠነ ዘተአገሰው መነና ለሐፍረት በእንተ ፍስሐው ዘጽኑ ሎቱ ይላል ቅዱስ ጳውሎስ ሲናገር ዕብራውያን 12 ላይ በፊቱ ስላለው ደስታ ሐፍረተ መስቀልን ንቆ ታግሶ ተሰቀለ ይላል። በፊቱ ስላለው ደስታ ይላል። በፊቱ ስላለው ደስታ ማለት እኛ ስንድን የኛ ድህነት ለሱ ደስታው ነው። ስለዚያ ደስታ ሲል ሐፍረተ መስቀልን ወዶ ነው የታገሰው፣ ማንም አላስገደደው። ስለዚህ ጅራፉን ራሱ አበጀው ማለት ሞቱን ራሱ ወዶ ተቀበለው። ሞቱን ራሱ ወዶ ተቀበለው። ሊቀ ካህናትነቱን ወዶ ነው የመጣ፣ ወደዚህ ዓለም የመጣ ወዶ ነው፣ እኛን ፈልጎ። እስመ ይፈንዎ እግዚአብሔር ለወልዱ ከመ ይኮንኖ ለዓለም ዘእንበለ ያህዮ እግዚአብሔር ይህን ዓለም ልጁን ይሄን ዓለም እንዲያድነው እንጂ እንዲፈርድበት አላከውም ይላል። እግዚአብሔር ይህን
ልጁን ወደዚህ ዓለም የላከው ዓለሙን እንዲያድነው ነው እንጂ እንዲፈርድበት አይደለም። እስመ ከመዘ አፍቀሮ እግዚአብሔር ለዓለም ወመጦ ወልዶ ዋሂደ ወወሀበ ቤዛ ለኩሉ። እግዚአብሔር ይህን ዓለም ወዶታል። ወዶ ምን አደረገለት? አንድ ልጁን እንኳን ለዓለም ቤዛ አድርጎ እስኪሰጥ ድረስ ወዶታልና። ስለዚህ እሱ ራሱ ወዶ የሞተበት ሰው የሆነበት ሰውን የታረቀበት ሰው ክርስቶስ ሰው መሆን ያስፈለገው ሊቀ ካህናት ሆኖ ለመታረቅ ነው። እኛ ማቅረብና እግዚአብሔርን መታረቅ ያቃተንን ነገር እሱ ሁሉን ይችላልና በእኛ ተገብቶ ስጋችን ስጋ፣ ድካማችን ድካም፣ ሕማማችን ሕማም፣ መከራችን መከራ፣ ሞታችን ሞት አድርጎ ለእኛ ይቅርታ ሊሰጥ ሊቀ ካህናትነትን ገንዘብ አደረገ። ማለት ሊቀ ካህናት ሆኖ የሚገለጥበትን ስጋ ተዋሃደ ማለት ነው። በዚያ ጅራፍ ምን እየገረፈ አባረረ? ምን እየገረፈ አባረረ? በሬዎችን፣ ከዚያስ ላሞችን እና ምኖችን አባረረ? በጎችን አባረረ። በብሉይ ኪዳን ምን ምን ይሰዋ ነበረ? በግ፣ ላም፣ ርግብ ይሰዋ ነበር። በዚያ ጅራፍ አስወጣው ማለት ክርስቶስ በሊቀ ካህናትነቱ የብሉይ ኪዳንን የበግ መስዋዕት፣ የፍየል መስዋዕት፣ የላም መስዋዕት ከቤተ ክርስቲያን አስወጣው ማለት ነው። ከቤተ ክርስቲያን አስወጣው። ለምን? አንድ በቃኝ የሆነ የገዛ ስጋው የገዛ ደሙ ስለተሰዋ ማለት ነው። እነዚያ ከሙሴ ጀምሮ እስከ ጌታ ድረስ ለ1600 ዓመታት ሲታረዱ የነበሩ በሬዎች፣ ሲታረዱ የነበሩ ወይፈኖች፣ ሲሰዉ የነበሩ ርግቦች ሁሉ ድካምን የሚያሳዩ ናቸው። በዓመት ይሰዋሉ፣ በፋሲካ ይሰዋሉ፣ በወር መባቻ ይሰዋሉ፣ በማለዳ ይሰዋሉ፣ በማታ ይሰዋሉ፣ ሴት በወለደች ቁጥር ይሰዋሉ፣ ከኃጢአቷ ስትነጻ፣ ሰው ከለምሱ ሲነጻ ይሰዋሉ፣ በእሸት ጊዜ በአዝመራ ጊዜ ይሰዋሉ። እነዚህ ሁሉ ምንድን ናቸው? ደካማ ስለሆኑ፣ አቅም የሌላቸው ስለሆኑ። ቅዱስ ዮሐንስ አፈወርቅ እንደሚለው ደካማ መድኃኒት ሲደጋገም ይኖራል እንዳለው ማለት ነው። ያው የሐኪሞች መድኃኒት እንደምታውቁት ማለት ጠዋት 3 ማታ 3 ሌሊት 3 ይላል አይደል? የሚደጋገመው ለምንድን ነው? አንዱን አውጦን ብቻ ለምን አይፈውሰን? ደካማ መድኃኒት ስለሆነ። ደካማ መድኃኒት ቢደጋገማል። ክርስቶስ ግን ጽኑ መድኃኒት ስለሆነ መደጋገም አያስፈልገውም። የሚደጋገሙ ደካማ መድኃኒቶችን አስወገደ። ድካም ይበቃችኋል ማለቱ ነበር። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ብሎን ነበር። ንዑ ሀቤ አንትሙ ስሩሃን ወክቡዳነ ጾር፣ እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ፣ ዋና አርፈክሙ፣ እኔ ያሳርፋችኋለሁ። ንስኡ አሩተየ በላዕሌክሙ፣ ቀንበሬን በላያችሁ ላይ ያዙ። እስመ አሩተየኒ ሰናይ ወመጾሬኒ ቀሊል፣ ሸክሜ ቀላል ቀንበሬም ልዝብ ነው። ወትረክቡ እረፍተ ለነፍስክሙ፣ ለነፍሳችሁም እረፍትን ታገኛላችሁ ይላል። ተማሩ እምኔ እስመ አነ ትሑት ወየዋህ በውስተ ልቤ ይላል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ አለ። ሁለት ነገሮችን የጠቀሰው እንደ ቅዱስ ቄርሎስ አተረጓጎም። ደካሞች የሚላቸው በግ በማረድ የደከሙ እነማን ናቸው? አይሁድ ናቸው። ሁልጊዜ ይህንን ርግብ በግ እስቲ አሁን ዛሬ ያስቡት። ስትወልዱ በግ አምጡ ብትባሉ፣ ህልመ ሌሊት ባያችሁ ቁጥር በግ አምጡ ብትባሉ፣ ወይም የሆነ ከግዳጅ ሲነጹ ሴቶቹ የሆነ በግ አምጡ ብትባሉ፣ ጧት አንድ በግ ማታ በግ አምጡ ብንባል፣ የመባቻ አንድ በግ አምጡ ብንባል፣ እንዴ ዛሬ አሁን ክርስቲያን የሚቆም ይመስላችኋል? ይሄ ድካም ነበረ። እንዲህ ተብሎ ነበር የእግዚአብሔርን ረድኤት የሚያገኙት። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ድካማችንን እሱ ነሳ ደዌን ወጾረ ሕማመነ፣ ይህን ድካም ተቀበልንና የማይደክመው ደክሞ ወደ ኪሞ እግዚእ ኢየሱስ በሐዊረ ፍኖት እንደተባለው ደክሞት ከውሃ ዳር ተቀመጠ ይላል። ያ ድካም ዝም ብሎ አይደለም። ዓለም ያደከመችንን እኛ ለመዋጀት ነው። መስዋዕት ያደከማቸውን ብዙ ነገር በማቅረብ የደከሙት በቃ እንግዲህ አትድከሙ ነው። እኔ ደክሜ ስጋዬን ቆርሼላችኋለሁ፣ ደክሜ ደሜን ቀድቼላችኋለሁ፣ እሱ ይበቃችኋል አለ።
አሁን ያን የሰጠ ታውቃላችሁ። ጌታችን ኢየሱስ ክርስቶስ እንዴት አድርጎ እንዳሳረፈን እውነቴ ነው። አሁን እስቲ እግዚአብሔር ያሳያችሁ። ስጋው ደሙን ለመቀበል ምንድነው ምን የሚከፈል ነገር አለ? ርግብ አምጡ ተባልን፣ ዶሮ አምጡ ተባልን፣ ነውስ በግ አምጡ ተባልን። ዝም ብለን እሱ ደክሞልን ሳንደክም የእሱን ስጋ እንበላለን። እሱ ተሰቅሎበት እኛ እሾህ ያልተወጋንበትን ደም እንጠጣለን እንድንበት ዘንድ ምንም ሳይነካን ማለት ነው። ያኑም ደግሞ ተገልግለን ነው። ያኑም ተገልግለን እባካችሁ ቅረቡ፣ እባካችሁ እንዲያው ቅረቡ ተብለን ማለት ነው። እና ጌታችን ኢየሱስ ክርስቶስ ይሄን ድካም አራቀልን። አምጡና ጽደቁ ቢለን ኑሮ የት እናመጣ ነበር? እስቲ መነኮሳት አስቡት። የዚህ ገዳም መነኩሴ ጧት አንድ በግ ማታ አንድ በግ እያንዳንዱ ያምጣ ቢባል ገዳሙ የቀለብ መግዣ ያገኛል ወይ? እንሰድር ካልሆነ እንደዚህ አድርጋችሁ ነው የምትጸድቁ ብንባል ጌታ ያራቀልንን ሸክም ተመልከቱ። ይሄንን የበግ ጥርቅም በጅራፍ የበግ ጥርቅም ማለት በጅራፍ ማለት በስልጣነ ክህነቱ ሊቀ ካህናት ኢየሱስ ክርስቶስ በጉን ውጣ ብሎ ራሱ በጉኖ ተሰዋልን። ርግቡን አስወጥቶ የዋህ እሱ ስለኛ ተሰቀለልን። በሬውን አስወጠጠና እሱ ለኛ ተሰውቶ በከነወገው ለኩሎሙ ጸረነ እንድንልጥ አጋንንትን ስሙን ጠርተን ድል እንድነሳቸው ኃይል አስታጠቀን። ይሄንን ነበር እናንተ ደካሞች ወደ እኔ ኑ ያላቸው። እነማንን ነው? አይሁድን ነበር። አሁን ያንን በግተው ቢሏቸውስ እንደገና ደግሞ ልናርድ ነው ይላል። አሁን ሁሉ ማለት ነው ብዮ በ70 ዓመተ ምህረት ጥጦስን ልኮ ቤተ መቅደሱን ያፈረሰባቸው በዚህ ምክንያት ነው። እንደገና መስዋዕት እንሰዋለን። የለም እኔ በጅራፍ ከቤተ መቅደስ ያስወጣሁትን በግ እናንተ መልሳችሁ ማስገባት አትችሉም። በክርስቶስ ሊቀ ካህናትነት የወጣ አይመለስም። በክርስቶስ ሊቀ ካህናትነት የገባም አይወጣም። ለዘመጽሐቤ እየሰድዶ እያወጽኦ አፋ ብሏል። ክርስቶስ ያስገባውን የሚያስወጣ የለም። ክርስቶስ ያስወጣውንም ማስገባት አይቻልም። ይመስለዋል እንጂ ለሰው የሚያስወጣም የሚያስገባም እሱ ነው። መንሹ በእጁ ነው። ዘመሴ ውስጥ እዴሁ ነው። በዛ ያነጽሐ ወደ እክሉ አዝመራውን የሚያበጥርበት ምርቱን ከገለባ የሚለይበት ስልጣኑ በእጁ ነው። እሱ የሰበሰባቸውን በጎቾች ማንም አይወስድም። አልቦ ዘያሃይደኒ ወንእምዴ ብሏል። ከሱ እጅ በጎቹን መንጠቅ የሚቻል የለም። እግዚአብሔር ያጸደቃቸውን ማን ይከሳቸዋል አለ ቅዱስ ጳውሎስ። ማን ይከሳቸዋል? ያስወጣውን ማስገባት ግን አይቻልም። አይሁድ ያንን በግ እንደገና እናርዳለን፣ ርግቡንም እንደገና እናርዳለን፣ በሬውንም እንደገና እንሰዋለን ይል የለም። እምቢ ካላችሁ ራሱን መቅደሱን አፈርሰዋለሁ ብሎ በ70 ዓመተ ምህረት አፍርሶ እስከ 1948 ድረስ ዓመተ ምህረት ድረስ እስራኤል በስደት ኖሩ። 1800 ዓመት በላይ በስደት ያቆያቸው ያንን በግ ማረድ አትችሉም ነው። እኔ አስወጥቸዋለሁ፣ የኔ ሊቀ ካህናትነት ያስወጣውን በግ ማረድ አትችሉም፣ በፍጹም በእናንተ ጉልበት አይሆንም ነው። መስቀሉን ቢደብቁት አስገኘባቸው። በጉን እናርዳለን ሲሉ በጉን የምታርዱትም መቅደስ እንኳን ቢሆን አፈርሰዋለሁ እንጂ ይህን ልታደርጉ አትችልም። እነሱ እንደተሰደዱ ኢየሩሳሌም በቱርክ አማካኝነት ተያዘች። ቤተ መቅደሱ ፈርሷል 70 ዓመተ ምህረት ላይ በሮማውያን፣ ከዚያ በኋላ በቱርክ፣ መጨረሻ ላይ ምን ተሰራበት? መስጊድ ተሰራበት። የዓለሙን የኃጢአት የሚያስወግደው የእግዚአብሔር በግ ይሄ ነው አላቸው ዮሐንስ መጥምቅ። የዓለሙን ኃጢአት ነው በጉ ለእግዚአብሔር ዘያትት ኃጢአት አለ። ይሄ ነው። አባታቸው ይስሐቅ ኦሪት ዘፍጥረት ምዕራፍ 22 ላይ ከአባቱ ጋር መስዋዕት ሊያቀርቡ ሲሄዱ ኦ አባ አይቴኑ በግዑ ለምስዋ፣ የሚሰዋው በግ ወዴት ነው ብሎ ጠይቆት ነበር። ወልዴ በጎሰ የአምር እግዚአብሔር፣ ልጄ በጉን እግዚአብሔር ያውቃል፣ ብቻኛ ወደ ተራራው እንሂድ ብሎታል። ይስሐቅ የጠየቀው ጥያቄ ለጊዜው ለአብርሃም በዕለቱ የሚታረደው ግን የዓለምን ኃጢአት የሚያስወግደው በግ የትኛው ነው ብሎ ነበር የጠየቀ። እነሱ የይስሐቅ ልጆች ነን ባዮች ናቸው። የእስራኤልን ጥያቄ አባታቸው ይስሐቅ ጠየቀ።
ያንን ጥያቄ ዮሐንስ መጥምቅ መጣና ይሄ ነው አለ። አባቷችሁ ይስሐቅ ይፈልገው የነበረ በግ አለ አይደለም? የዓለምን ኃጢአት የሚያስወግድ በግ፣ ይሄ በግ እሱ ነው አላቸው ክርስቶስ። ያንን በግ ተውና ሌላ እናርዳለን ሲባል እሱማ አይሆንም፣ ገርፌ በእኔ ክህነት አስወጣዋለሁ። አስወጣው። አሁን ከመጡ በኋላ በሰው እጅ ነው። እንደገና አሁን ቤተ መቅደሱን አንጸን እናርዳለን በግ እያሉ ነው። እስኪ እናያለን። አይሆንም፣ እኔ አይሆንም ብያለሁ። ትንቢት አይደለም፣ ኧረ ጌታ የተናገረውን ወጥቶ ሂዷል ነው። እዚህ የማቴዎስ ወንጌል ምዕራፍ 23 የመጨረሻው ቁጥር ላይ ምን ብሎ ተናግሯቸዋል መሰላችሁ? ናው ይታደግ ለክሙ ሀገረክሙ በዶ፣ ቤተ መቅደሳችሁ ምድረ በዳ ይሆንላችኋል አላቸውና ምን እንዳለ ታውቃላችሁ? ወወፂኦ እግዚእ ኢየሱስም ቤተ መቅደስ ሆረ ወነበረ ውስተ ደብረ ዘይት። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደና ደብረ ዘይት ተቀመጠ ይላል። ከቤተ መቅደስ ወጣ፣ ደብረ ዘይት ሄዶ ተቀመጠ። ቅዱስ ቄርሎስ ይህን ሲተረጉም ከቤተ መቅደስ ወጣ የሚለው ይላል ክርስቶስ ከቤተ መቅደስ ሲወጣ ከአይሁድ 3 ነገር ይዞባቸው ሄዷል። ትንቢትን፣ ክህነትንና መንግስትን። እነዚህ 3 ነገሮች ከቤተ መቅደስ ይዟቸው ወጥቷል። ያን ይዞ ወጣና የት ላይ ተቀመጠ? ደብረ ዘይት። ደብረ ዘይት ማለት የወይራ ተራራ ነው። ዘይት ማለት ቅባት ነው። ቅባት ከሆነ ቅባት ደግሞ የሚባለው ማን ነው? መንፈስ ቅዱስ ነው። በቅባቶች አካሄድ ያ አይደለ። ቅባት መንፈስ ቅዱስ ቅዱሱን ቅባት ይለዋል። ቅባት የተቀባ ሰው እንዲያምር መንፈስ ቅዱስ ለነፍስ ምን ያደርጋል? ውበቷ ነው፣ ግርማዋ ሞገሷ ነው። ቅባት ዝገትን እንዲያርቅ መንፈስ ቅዱስ ዝገት ኃጢአትን ያርቃል። ስለዚህ ወደ ደብረ ዘይት፣ ደብር ተራራ ነው፣ ዘይት ቅብ ነው፣ ዘይት መብራት ነው፣ መንፈስ ቅዱስ ብርሃን ነው። ስለዚህ ዘይት ማለት ቅብ፣ ቅብ ማለት መንፈስ ቅዱስ፣ ተራራ ማለት ቤተ ክርስቲያን። ከቤተ መቅደስ ወጥቶ ደብረ ዘይት ሄዶ ተቀመጠ ማለት ክህነትን፣ ትንቢትን፣ መንግስትን ለማን ሰጠ ማለት ነው? ለቤተ ክርስቲያን ሰጥቷታል። ከዚህ በኋላ እነሱ ጋር የለም። ይኸው የሚታወቅ ዘንድ እስራኤል ቀብተው አያነግሱም፣ ሊቀ ካህናትም የላቸውም፣ መቅደስም የለም፣ መስዋዕትም የለም። ጌታችን ኢየሱስ ክርስቶስ እንኳን ይህን በግ አስወጥቶ ጣለልን፣ እንኳን ወደ እሱ መስዋዕትነት አደረሰን በእውነቱ። ስለዚህ ከፋሲካ ኢየሩሳሌም ደረሳችሁ። መሻገር ማለት ይሄ ነው ማለት ነው። ከዚህ ወጥተን ይኸው እነሱ እስከ ዛሬ ድረስ ያን በግ እያረዱ አሉ። እዚህ ውስጥ ያልተሻገረ የለም። ግን ዝም ብለን ስጋው ደግሞ ሳንቀበል እያንቀላፋን ከተቀመጥ እኛም ቢሆን ዝም ብለን እንዳልተሻገረ ሰው መሆናችን ነው። ወደ ክርስቶስ ፋሲካነት መድረስ አለብን። በጎቹን ጠርጎ አስወጥቶ የጣለበት ምክንያት እንግዲህ መስዋዕታችሁ እኔ ነኝ ማለት ነው። ሸክም የከበዳችሁ ብሎ ነበር አይደል? ሸክም የከበዳችሁ ደግሞ የተባሉ እነማን ናቸው ይላል ቅዱስ ቄርሎስ? አሕዛብ ናቸው። ደካሞች የተባሉ አይሁድ፣ ለምን? በግ በማረድ የደከሙት። ሸክም የከበዳችሁ ደግሞ የተባሉ እነማን ናቸው? አሕዛብ። ሸክም የተባለው ምንድን ነው? አጋንንት በጣዖታት ላይ እያደሩ ልጅህን ረድልኝ እያሉ ያሳርዷቸው ነበር። ልጅን ማረድ ከባድ ሸክም አይደለም? የነዚያን ድካም አለው ይሻላል በግ ማቅረብ። ልጅን ማረድ ግን ከባድ ሸክም ነውና ልጆቻችሁን እረዱልኝ እያሉ ጣዖታት ክፉ የመከራ ሸክም ያጸኑባችሁ እናንተ ደግሞ ኑና እኔ ያሳርፋችኋለሁ፣ ልጅ ከማረድ አውጥቼ ጭራሽ የኔን ስጋ እንድትመገቡ አድርጋችኋለሁ፣ ያን ሸክም ላስቀርላችሁ አላቸው። ሸክሜ ቀላል ነው አለ። እኔ ስጋ ልጅ ረዱልኝ አይደለም ምለው፣ እኔን ብሉኝ ነው ምል ነው። ይህ ቀላል አይደለም እንዴ? መጾር ቀሊል ውእቱ ኢየሱስ ክርስቶስ ያለው አባ ጊዮርጊስ ፍሳታቱ ለዚህ ነው። ቀላል ሸክም እሱ ማን ነው አለ? ክርስቶስ። ቀላል ሸክም አብሉኝና ጽደቁ ሳይሆን የሚለው ብሉኝና ጽደቁ የሚል እንደዚህ ያለ ቀላል ሸክም አለ? አብሉኝ ያለ ነው ከባድ። እንዲሁ እኮ ይገርማል። ሰው ልጅ እንዲሁ የሰው ልጅ በምን ከፍርድ ይድን ይሆን? ብላና ጽደቅ ቢባል እንዲሁ የሰው ልጅ የተገላበጠ ነገር እኮ ነው። ድሮ አትብላ ሲባል መብላት ዕፀ በለስን፣ ደግሞ አሁን ብላ ሲባል አልበላም ስጋ ወደሙን ማለት ነው። አትብላ ያለውን ይበላል፣ ብላ ሲባል እምቢ። ታምር ነው። እንዲሁ የሰባኪ ቀልድ አለ። አንድ ሰባኪ የሰባኪ ቀልድ ነው እንጂ የሚችል ታሪክ አይደለም። ይሄና
አንድ ሰውዬ ሚስቱ የምታደርገውን ነገር ሁሉ ሚስቱ ሁልጊዜ ከሱ ተቃራኒ ነገር ነው የምታደርገው። ሁልጊዜ ልብሱን አስጭው ካላት ታስገባዋለች ወደ ቤት፣ አስገቢው ካላት ወደዚህ አራቅ አርጋ ታሰጠዋለች። እና አንድ ቀን አሉ አብረው ሲሄዱ ምን ሆነ ነው የሚባለው? መቼም ሰባኪ የማያመጣው ቀልድ የለም። ምን ሆነ ነው የሚባለው? ውሃ ዟት ሄደ እና እንዲሁ በየት ኑራል የገባች ሲሉት እንዲህ መቼም የሷ ነገር ግልብጥ ነው፣ ወደ ላይ ሄዳ ይሆናል፣ ወደ ላይ ፈልጓት አለ ነው መሰል የሚባለው ማለት ነው። እና እንዲሁ የተቃረነ እንዲሁ አኗኗር እንዴት ፍዳ መሰላችሁ በእውነቱ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ጠርጎ አስወጣ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሸክማችን ያንከባለለልን፣ ድካማችን ያሳረፈን አምላክ ክብር ምስጋና ይግባው። አሁን ጌታ ልንገራችሁ፣ ጸልዩ፣ ጾሙ፣ ስገዱ፣ እንዲህ አድርጉ የሚለን በቃ ለእኔ መገዛት አለብህ እያንዳንድ ክርስቲያን ይሆንክ ብሎ አይደለም። ምን ማድረግ ፈልጎ ነው? ማሳረፍ ፈልጎ ነው። በክርስቶስ የተሸከምናቸው ቀንበሮች ሁሉ እረፍት ናቸው። ዲያብሎስ የሚያሸክመን ነገር ቀላል ቢሆን እንኳን መጨረሻ ላይ አንገትን ጠምልሎ ወገብን የሚሰብር ነው። ክርስቶስ የሰጠን ሸክም ከሆነ ግን ከባድ ቢሆን እንኳን ወደ ላይ የሚያነሳ ነው። የክርስቶስ ሸክም ቢከብድ እንኳን ቀላል ነው። የዲያብሎስ ሸክም ግን ቀላል መስሎ ከባድ ነው። ሁሉን ነገር ቀላል መስሎ ያስጀምረናል፣ ከብዶን ሰብሮን ይቀራል። የክርስቶስን ሸክም ግን ከባዱን አባቶቻችን እንደ ቀላል ወደው ተቀበሉት። ሰውነታቸውም እየቀለላቸው በነፋስ ላይ እስከ መረማመድ ደረሱ። በመብረቅም ተሽከረከሩ። በአክናፈ እሳት አጋንንትን እየጸፏቸው ወደ ሰማያት ተነጠቁ። እዚህ የደረሱበት ምክንያት ጌታችን ኢየሱስ ክርስቶስ የሰጣቸውን ሸክም ስለተቀበሉ ነው። አስወጣው። ሌላው ምን እያደረገ ይመስላችኋል? አሁን እኛ ስለዚህ አንዱ ማድረግ ያለብን ምንድን ነው? የሚያደክሙንን ነገሮች በሙሉ በዓለም የያዝናቸው ነገሮች ሁሉ የሚያደክሙን ናቸው። ከነዚያ ከሚያደክሙን ነገሮች መውጣት ነው። ወሬ ለምሳሌ ያደክማል። አያደክምም? ያደክማል። እንቅልፍ ያደክማል፣ ያጠነክራል። ያደክማል። ተኝቶ ያደረሰው እንደገና ምንድን የሚያምረው መተኛት። እንደዚያ ነው ማለት ነው። እንቅልፍም ያደክማል፣ ደካማን የሚያደርገው። እረፍት ያደክማል፣ ያጠነክራል። አሁን የገበሬውን እጅ አይታችሁታል? ኧረ ከመቀስተ ብርት ጽኑ እኮ ነው። እንደዚህ ያለ እኮ ነው በእውነቱ ማለት ሰብሮ ይጥላል እኮ፣ ብረት እኮ ነው። ለምን ሲባል ይሰራል። የእረፍት እንደሚያደክም ይሁት ባጭሩ መልሱ ተጾ በመጽሐፍ ሳንጠቅስ የገበሬ እጅ በቂ ነው። ስፖርት አልሰራ፣ ምን አላረገ፣ በቃ ስራው አጠንክሮታል። እረፍት ደካማን የሚያደርገው፣ ትጋት ግን ያጠነክራል። ነፍስም እንደዚያው ናት። ባረፈች ቁጥር እየደከመች ትሄዳለች። ስጋም ሲሰራ ነው የሚጠነክር፣ ነፍስም ስትሰራ ነው የሚጠነክር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሊያሳርፈን ነው ቤተ መቅደስ ውስጥ የከተተን። ወደ ኢየሩሳሌም ሂዱ ማለት ወደ መስቀል ኑ ማለት ነው። ወደ መስቀል ኑ ማለት ነው። የኔ ሊሆን የሚወድ ቢኖር ምንድነው ያለ? መስቀሌን ተሸክሞ ይከተለኝ። ስለዚህ ወደ ኢየሩሳሌም መውጣት ማለት ወደ ክርስቲያናዊ ተጋድሎ መምጣት ማለት ነው። ወደ ኢየሩሳሌም መሄድ ማለት ወደ ክርስቲያናዊ ተጋድሎ መምጣት፣ የተውናቸውን ነገሮች ማንሳት፣ የጣልናቸውን የጽድቅ ጦሮቻችንን መታጠቅ። ወንስኡ እየራ መድኃኒት ብሎና የጽድቅ ጥሩር ምን በሉን ያለ ቅዱስ ጳውሎስ ልበሱ። ንስኡ ወልታ ጽድቅ፣ የእውነት ጋሻንም አንሱ፣ የመንፈስ ቅዱስን ጥሩር ልበሱ። ይሄ ምንድን ነው አለ? ቃለ እግዚአብሔር። የሚዋጉ አርበኞች ከላይ ጥሩር ይለብሳሉ፣ በቀኝ እጃቸው ጋሻ ይዛሉ፣ በቀኝ እጃቸው ጦር፣ በግራቸው ጋሻ ይለብሳሉ። ታች ምን ያደርጋሉ? ጫማ፣ እሾህ የማይበሳው ጫማ ያደርጋሉ። ስለዚህ ቅዱስ ጳውሎስ በዚህ አርበኝነት ወሰደና ምን አለ? ጥሩር አድርጉ ልጅነታችሁን፣
ጋሻ ጦር አንሱ ዘውቱ ቃለ እግዚአብሔር፣ ይኸውም የእግዚአብሔር ቃል ነው። ጫማ አርጉ ወንጌል ናት። ቁሙ ተስኢነክሙ ኃይለ ወንጌል ዘበሰላም፣ የሰላሙን ወንጌል ተጫምጣችሁ ቁሙ። ኤፌሶን 6:10 ላይ ለምን እስመ ኢኮነ ቀትልነ ምስለ ዘሥጋ ወደም፣ ጦርነታችን ውጊያችን ከስጋዊ ከደማዊ ጋር አይደለም ከአጋንንት ጋር ነው እንጂ ብሎ ይነገራል። ስለዚህ የተውነውን ነገር ወደ ማንሳት፣ ጦሩን የወረወረ አርበኛ ድል አይነሳም። ጥሩር ያለበሰ ድል አይነሳም። ጫማ ያልተጫማ ሩጦ ያመልጥም፣ በቀላሉ ሾህ ይወድቃል። እንደዚሁም ሁሉ ቃለ እግዚአብሔር የተወ ሁሉን የዘነጋ የእግዚአብሔርን ቃል ከማንበብ ከመመልከት ከማሰላሰል ከተመስቶ ከመጸለይ ካቋረጠ አንድ ሰው በቃ ዝም ብሎ እጁን እግሩን ራሱ አስሮ ለጠላቶቹ ያስረከበ ሰነፍ አርበኛን ይመስላል። እንዲህ አድርጋችሁ ወደ ኢየሩሳሌም ውጡ ማለት ወደ ተጋድሎ ኑ ነው። እንቅልፍን ወደ መቀነስ፣ ተግቶ ወደ ማንበብ፣ መጽሐፍ ወደ መመልከት፣ ትጉ ወደ መሆን ኑ ነው። ከዚያስ ምን አድርጉ? ርግቡን ይሄን አስወጡትና እውነተኛውን መስዋዕት ኢየሱስ ክርስቶስን ሥጋው ደሙን ተቀበሉ። በሊቀ ካህናት ኢየሱስ ክርስቶስ ንስሐ ስር ንስሐ ግቡ፣ ለቁርባን ብቁ፣ ከክርስቶስ ጋር ካለመኖር ወደ ክርስቶስ ወደ መኖር ኑ ማለት ነው። ኦርቶዶክሳዊነት ማለት ክርስቶስን መስቀል ተሸክሞ ተከታይነት ማለት ነው። ሌሎቹ ከኦርቶዶክስ የሚወጡት ምንድነው? ከመስቀሉ ሲሮጡ ነው። ጌታ ያለ ምንድነው? ዘኢጾረ መስቀለ ሞቴ እይክ ሊጸመደኒ፣ መስቀሌን ተሸክሞ የማይከተለ ሰው ቢኖር እሱ ሊያገለግለኝ አይችልም ነው። ኦርቶዶክስነት መስቀል ተሸክሞ ተከታይነት። ከኦርቶዶክስ መውጣት ደግሞ አይ እኔ መከራ አልፈልግም ክርስቶስ ይበቃኛል። ግን ጌታ መስቀል እኔ ተሸክሜ እቀራለሁ አላለም። አንተም ተሸክመ ተከተለኝ ነው ያለ። እኔ ተሸክም የለሃለው በቃ አይደለም ያለ። አንተም ተሸከምና ና። የማቴዎስ ወንጌል ምዕራፍ 16:24 አንተም ተሸክመህ ተከተለኝ ነው ያለ። መስቀል የሚሸከመው ክርስቶስ ብቻ ሳይሆን እኛም ነን። እንዲህ ግርም ዘይፈቅድ ይትለወኒ፣ እኔን ሊከተል የሚወድ ሰው ካለ ይጽላ ነፍሶ፣ ሰውነቱን ይካድ፣ ያጥብ፣ ይጨክን፣ ወይጹር መስቀለ ሞቱ ወይትለወኒ፣ ለሞት የሚያበቃውን መስቀል ተሸክሞ ይከተለኝ ነው ያለ። ዘያፈቅራ ለነፍሱ ለይግድፋ፣ ሰውነቱን የሚወድ ካለ በመስቀል በግራይተ መስቀል ይጣላት። ዘገደፋ ለነፍሱ በእንቲአ ይረክባ፣ ለእኔ ብሎ ሰውነቱን በግራይተ መስቀል የጣላት ሰው እርሱ በኋላ ክብር ብርሃን ለብሳ ያገኛታል ነው ያለ። በሌላ ወንጌልም ሲያስተምር አማን እብለክሙ እመወርቀት ጠተስርና ይዲ በምድር ባይቲታት ነበር። የስንዴ ቅንጣት ከጭቃ ላይ ካልወደቀች ብቻዋን ትኖራለች። መሰ ወድቀት ወሞተት ብዙ ፍሬ ትፈሪ፣ ወድቃ ከፈረሰች ከበሰበሰች ግን ብዙ ፍሬ ታፈራለች ብሎ ንግሮን። ስለዚህ ክርስቶስ መስቀል ተሸክሞልኛል እያሉ መቀለድ የለም። አንተም ተሸከምና ተከተለኝ። ክርስትና ክርስቶስን መከተል ነው። ባለፈው እንዳልኳችሁ ደቀ መዛሙርቱን ለሐዋርያነት ሲጠራቸው ምን በላይ ነበር የሚላቸው? እየሄደ አቤት ተከተለኝ። ምን ይዘህ አለ? በኋላ ደግሞ መስቀል ይዘህ ተከተለኝ። ስለዚህ ቅዱስ ጳውሎስ ደግሞ ምን አለ ወስዶ ይሄንን በተአምኖ ልሂቆ ሙሴ በእምነት ካደገ በኋላ ክህደ ከመ ይበልዎ ወልደ ወለተ ፈርዖን፣ የፈርዖን የልጅ ልጅ መባልን ሁሉ ምን አላለ? ጠላ አለ። ወአብደረ ይህም ምስለ ሕዝበ እግዚአብሔር፣ ከእግዚአብሔር ሕዝብ ጋር መከራ ይቀበል ዘንድ ወደደ። ምን? በፈርዖን ቤት ተመችቶት ከሚኖር። ስለዚህ እኛም መስቀሉን ተሸክመን ከክርስቶስ ጋር ከዚህ እንውጣ፣ በዚህ ዓለም ከተማ የለንምና ብሎ ይናገራል። ገላትያ ምዕራፍ 6 ቁጥር 13 ላይ ደግሞ ሲናገር ብሎ ይናገራል። ዋልቦ ዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ። ማንም ሰው እንግዲህ እኔ አያድክመኝ፣ የክርስቶስን የመስቀሉን ማኅተም በሥጋዬ ተሸክሜያለሁና። አንሰ ኢይዝያር ሐሰ፣ እኔ በራሴ የምመካው ትምክህት ፈጽሞ የለኝም። ዘእንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ መስቀል ካልሆነ በቀር ይላል። የክርስቶስን መስቀል ምን አለው? በሥጋ ይሸከማለሁ። ምን ማለቱ ነው? የመስቀል ምልክት ሥጋው እዚህ ትከሻው ላይ እየተቀረጸ ነው እንዴ? አይደለም።
የክርስቶስን የመስቀሉን ማህተም በስጋ የተሸክም ያለው ማለት ነው። የክርስቶስን መከራ እየተቀበልኩ ነው። ቢቻለኝ በሞቱ ራሱ በመስለው ደስ ይለኛል ይላል ፊልጵስዩስ ምዕራፍ 3 ከቁጥር 11 ላይ ሲናገር፣ ቢቻለኝ በሞቱ እንኳን በመስለው እወዳለሁ አለ ጌታዬ። ለክርስትና ይሄ ነው ወደ ኢየሩሳሌም መውጣት ማለት ከክርስቶስ ጋር መከራ መቀበል። አሁን የእግዚአብሔር ቤተሰቦች ስንጾም አሁን ከክርስቶስ ጋር መስቀል እየተሸከምን ነው። ደስ አይላችሁም? ከንጉሱ ጠላት ተነስቶባቸው ከንጉሱ ጋር አብሮ የዘመተ ሰው ንጉሱ ሲነግሱ ምን ይደረጋል? ይሾማል፣ ይሸለማል። አሁን ከንጉሳችን ከክርስቶስ ጋር መስቀል እየተሸከምን ነው። በሕማማቱ እኮ እኛ መከራ የምንቀበለው እየቀለድን እኮ አይደለም። ሰው ሕማማትን የሚጾመው ምን እያደረገ ይመስላችኋል? መስቀልህን አብረን ተሸክመን እንከተላለን። ሕማምህ ሕማማችን ነው። ስትነሳ ደግሞ ትንሣኤ ምናችን ነው? ትንሣኤያችን ነው። እና እንደዚህ ያለች ቤተ ክርስቲያን አለች እንዴ? የት ይገኛል? በእውነት ማለት ነው። ሰናይት እምአንስት እኮ የምትባለው ለዚህ ነው። እህቴ ሙሽራዬ እንደው ከአንቺ ከሴቶች ሁሉ የተዋብሽ ነሽ የሚላት መኃልየ ሰሎሞን ላይ ከሴቶች ሁሉ የተዋብሽ የሚላት ምንድን ነው? ቤተ ክርስቲያን ነን ከሚሉት ሁሉ ያማርሽ ማለት እኮ ነው። ምክንያቱም ጥምቀቷ፣ በደብረ ታቦር ብርሃነ መለኮት ሲገድ ብርሃኗ፣ ስደቷ፣ በዘመነ ጽጌ ጌታ የተሰደደ የምትል ጾሟ፣ ሕማሟ፣ ትንሣኤዋ፣ እርገቷ፣ ምጽአቱ ልዕልናዋ ነው። አብራው ነው የምትኖረው ከክርስቶስ ጋር። እንዲህ ይገርማል። ሲወርድ አብራው የምትወርድ ሲወጣ አብራው፣ ልደቷ ነው። ቤዛ ኩሉ ዓለም ዮም ተወልደ እያለች አብራ ሲወለድ እረኛም መልአክም ሆና አብራ ታመሰግነዋለች። ሲሰደድ አብራው ትሄዳለች። ሲመለስ አብራው ትመለሳለች። ሲገዘር ግዝረቱን ታከብራለች። እንዲህ ያለች ቤተክርስቲያን ነው የምንኖረው። እና ወደ ኢየሩሳሌም መውጣት ማለት ከክርስቶስ ጋር መከራ መቀበል ማለት። ሰው ከክርስቶስ ጋር መከራ መቀበልን በብዙ መንገድ ሊቀበለው ይችላል። ወደ ኢየሩሳሌም መጓዝ ማለት እሱ ነው። መከራ ወደ መቀበል መሄድ ነው። እዚያ መስቀል ውስጥ እረፍት ስላለ፣ እዚያ መስቀል ውስጥ ኃይል፣ ድልነሽነት፣ መዋይነት፣ እረፍት፣ ሰላም፣ ፍቅር፣ ብርሃን አለ። እዚያ መስቀል ውስጥ የዘላለም ሕይወት፣ መንግሥተ ሰማያት አለ። እዚያ ውስጥ ስጦታ ሁሉ አለ እዚያ መስቀል ውስጥ። እና ወደ ኢየሩሳሌም እንውጥ፣ በአብይ ጾም ወደ ኢየሩሳሌም እንሄድ ስላችሁ መከራ ወደ መቀበል መሄድ ነው። ሰው መከራ መቀበል ከማን ሊቀበል ይችላል? ሰው ከራሱ ከማን ይቀበላል? ሌላስ ከማን ይቀበላል? ከሰው ይቀበላል። ሌላስ ከማን ይቀበላል? ከአጋንንት ይቀበላል። እነዚህን መከራዎች ወደ መቀበል መሄድ ነው። ስለዚህ ወደ ትዕግስት፣ ወደ ሰፊ ልብ መሄድ ነው እና በዓለም ሁሉ መስቀሉን ትተው የኮበለሉትን ሁሉ እኔ ኢየሱስ ተሸክሟል፣ እኔ መስቀል መሸከም አልፈልግም እያለ የሚሯሯጠውን ሁሉ እባካችሁ ወደ መስቀል ኑ፣ ክርስቶስን የምታምኑት ሁሉ አብራችሁት እንጓዝ፣ ወደ ቀራኔው አብረነው እንጓዝ። ጣጥለኸው ትበተናለህ እንዴ? ያው ትተውኛላችሁ እንዳለ ትንቢቱ አንተ ጋር እየተፈጸመ ጥለው ትሮጣለህ ማለት ነው። ከዚች ቤተክርስቲያን መኮብለል ማለት ከመስቀሉ ስር ኢየሱስ ክርስቶስን አላውቀውም ማለት ነው። ሌላ አይደለም። ዛሬ መነኮሳቱን ላይ እየወጡ አማረብኝ ብሎ እናቴ እንዲሁ እየወጣ መነኩሴ ሁሉ አሁንማ ደግሞ እንዲሁ ተያይዘውታል። መነኮሳት ሁሉ እየወጡ ተመስገን ኢየሱስ ነፃ አውጥቶኛል። እንዲሁ እኮ ይገርማል። እንዲሁ ረሃቡ መከራ ነበር እዚያ ገዳም ውስጥ ረሃቡ፣ ልብሱ እንዲሁ ዛሬ እንደ ልቤ እንዲህ እያልኩኝ ይላል። ወጥቶ አያፍርም ደግሞ። እንዲሁ እኮ ይገርማል። ነፃ ወጥቼ በኢየሱስ እያለ አሁን ዛሬ መነኮሳቱ እየወጣ እንዳንዱ ማለት ነው መናፍቅ እየሆነ አየ። ይሄ ምንኩስናው መረረኝ፣ ቆቡ መረረኝ፣ የገዳሙ ተልእኮ ከባድ ነበር፣ አሁን አለፈልኝ ስትል ምኑ ነው ያለፈልኝ? የሄድከው ከየት ወደ የት ነው?
የክርስቶስን መስቀል ጥለህ ሄድክ ማለት ነው። ተሸክመ ተከተለ ቢለ አንተ ጥለኸው ቤትክን እንጂ መስቀሌን ተሸክመ ና እንሂድ አብረን ወደ ኢየሩሳሌም እንሂድ አለ። ወናሁ ነዐርግ ኢየሩሳሌም ወይእህዝዎ ወይቀትልዎ ለእጓለ እመሕያው ወአመሳልስት ዕለት ይትነሣ። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅን ይይዙታል፣ ይሰቅሉታል፣ በሦስተኛው ቀንም ይነሳል አለ። እናንተ ጥላችሁ ትበተናላችሁ አላቸው። አልክድም አለ። ጴጥሮስ አልክድም ቢል ንስሐው ጠቀመው እንጂ ክርስቶስን በመስቀል ጊዜ ማየት የማትፈልግ ከሆነ በትንሣኤውም ልታየው አትችልም። በመስቀል ማየት ያልፈልግ ሰው በትንሣኤውም አያየው እና ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሌን ተሸከሙ ያለው ይሄ ነው። እንዲያው ለመነኮሳትም የምነግረው ይሄ ነው። ሊመነኩስ ላሰበም የምነግረው ይሄ ነው። አንዱ ሰው ሲመነኩስ የሚመነኩሰው ምን ሊሸከም ነው? መስቀል ከምንሸከምባቸው በጣም ከባዱ ምን ይመስላችኋል? ከሰው ጋር መኖር። መስቀል ማለት እሱ ነው። ወደ ኢየሩሳሌም እንሂድ ካላችሁ ስትመጡ ወደዚህ የመጣ ነው መስቀል ለመሸከም። መስቀል ደግሞ ሰው ነው። የሰው ጠባይ ራሱ አንድ መስቀል ነው። የሚናገረውን ሰው ችሎ መኖር ነው የሰው ልጅ ታምረኛ ሰው። በጣም ልዩ ደስታ ነው። እንደ ሰው ያለ ደግሞ መከራ የለም። ሰው በጣም ክብር እኮ ነው። እናንተ ባትኖሩ ካባ እኮ የለበስኩ ሰው ስላለ ነው። አሁን እኔ ራሴ እዚህ የማድርበት ባት ላይ ካባ አድርጌ እንደዚህ እናምላለሁ። ሰው ሌላውን ብታዩት ካባ የለበስኩ ሰው ስላለ ነው። ሰው ስላለ ነው እኮ የምንለው። ሰው እኮ ክብራችን ነው ማለት ነው። ይሄ ክብሬ ይሄ ልብስ ሳይሆን እናንተ እኮ ናችሁ አይደለም? እናንተ ነው ይሄንን እንድለብስ ያደረጋችሁ። ስለዚህ የሰው ክብሩ ሰው ነው፣ ግን የሰው መከራውም ሰው መልሶ ደግሞ ማለት ነው። ጠባዩ ታምረኛ ነው። ሲያሽሟጥጥ ከባድ ነው። ሲያሽሟጥጥ ሲጎነትል አሽሙሩ ከባድ ነው። በቃ ወጋ ሲያረቀስ አድርጎ በጣም ነው። እንዲሁ ጦር ይሻላል። እሱን ሐኪም ቤት ዶ መቼስ ወይ ይሆናል ወይ ትሞታል። የማይታከሙት ጦር ማለት የሰው ነገር ነው። ያንን ወደ መቻል መምጣት ነው። ሰው ሲያገባ ወዴት ነው የሚሄደው? ወደ ኢየሩሳሌም እየመጣ መስቀል ነው። ቀላል መስሏቸዋል። እንዲያው በቃ ለባብሶ ደረቱን አንደርቦ ትከሻውን ደርበብ አድርጎ ጥሩ ኮትን ጃኬትና ሱፍ ከረባት አድርጎ የሚሄደውን ሰውዬ አይደለም ማለት። እዚያ ሰውዬ ውስጥ ስንት መስቀል አለ መሰላችሁ? ከልብሱ ውስጥ እንደዚህ ጸጉሯን አበጣጥራ ተቀባብታ ምናምን የምትሄደው ኩልል የምትለውን ሴትዮ አይደለም ማለት። እዚያ ሴትዮ ውስጥ ስንት መስቀል አለ። ፈዳ የሆነ ነገር ማለት ነው። እነ ተነግሮ አለመስማት፣ እነ ፉክክር፣ እነ ክርክር፣ እንዲሁ ስንቱ አለ የሰው ልጅ በስማ እንኳን ብቻ ነሰው ጋርም ይኖራል። ገብቷችኋል? ቋንቋ እንዲህ ሰው ጋር መኖር በጣም ከባድ እኮ ነው። የራሱ ሀሳብ ያለው እቃ እኮ አይደለም ሰው። የሆነ ነገር እንዲያው አሁን ቴፕ ሪከርደር ቢሆን ፕሌይ ስትለው ይጫወታል። ደክሞኛል ደግሞ ስቶፕ ስትለው ዝም ይላል አይደለም? ቴሌቪዥን ሲኖር ስንለው ይጫወታል። ደከመኛውን ስንለው ምን ይላል? ሰውየውን ግን እንደዚያ ማድረግ አይቻልም። እንዴ ምን ትላለህ? አብረን እየኖር ቆይ ገና መወያየት አለብን ይላል። እና ሰው ፍላጎት ያለው ነገር ከባድ ነው። እና ወደዚያ ነው የምንመጣው። ማግባትም ብትሉት መመንኮስም ብትሉት ዞሮ ዞሮ ወዴት ያለ ጉዞ ነው? ወደ ኢየሩሳሌም ጉዞ ነው ማለት ነው። መጸለይም ብትሉት ወደ ኢየሩሳሌም። መልካም ነገሮች ሁሉ የኢየሩሳሌም ጉዞዎች ናቸው። መልካም ነገሮች ሁሉ በክርስትና የሚደረጉ መልካም ነገሮች ሁሉ መስቀል አላቸው፣ ስድብ አላቸው፣ ክርክር አላቸው፣ ነቀፍ አላቸው፣ ትችት አላቸው፣ ማግኘት ማጣት አላቸው፣ መውጣት መውረድ አላቸው። ይሄንን ለዚህ ሁሉ ተዘጋጅቶ ነው ክርስቲያን መሆን ማለት ነው። እና ያንን ደግሞ የሚያርቅልን ማን ነው? ማን ነው? አብረነው ስንወጣ ማንም የሚያርቅልን? ጌታችን ኢየሱስ ክርስቶስ ያርቅልናል ማለት ነው።